ብልጽግና በሁለት መንገድ የምርጫውን ካርድ የሚጫወትበት ይመስለኛል። የተቃዋሚ ኃይሎች ጥቂትም ቢሆኑ አጃቢ ሆነው በቃ ምንም ይሁን በዚህ በጠበበው ነገር ውስጥ አንድ ወንበርም ለማግኘት ፕሮሰስ ውስጥ እንገባለን ብለው አብረው ሆይ ሆይ የሚሉ ከሆነ በዛው በተዘጋጋ ምህዳር ውስጥ ምርጫውን አካሂዶ 99.9% አሸንፊያለሁ ብሎ ለአንድ ለሁለት ሰዎች ወንበር ለቆ ሊቀጥል ይችላል። ሌጂቲሜሲውን ስለሚፈልገው አብይ በቅርቡ ስለ ምርጫ ሲያወራ ሌጂቲሜሲው ያስፈልገናል ነው ያለው እና ለሱ የሚያሳስበው እሱ ነው። ሁለተኛው ግን በጣም ተገዳዳሪ ኃይሎች ከዚህ በኋላ መምጣታቸውን እጠራጠራለሁ። ግን በማናቸው መንገድ ተገዳዳሪ የሚባል ኃይል ከመጣ ግን በየክልሉ ያሉ ግጭቶችን እንዲባባሱ አድርጎ የምርጫውን ጊዜ በማራዘም ተገዳዳሪ የሚመስሉ ምርጫው ላይ ሊገዳደሩ የሚችሉትን ኃይሎች እስኪያጸዳ ድረስ ምርጫውን ሊያራዝሙ ይችላል። ስለዚህ አሁን ባለው ሁኔታ በተለይ በምርጫ ላይ የሚሳተፉት ኃይሎች ብዙ የሚያስፈሩ ስላልሆኑ ስለዚህ የሃይማኖት በዓላትን ሳይቀር እንዴት ነው ለፖለቲካ ግብ ለገጽታ ግንባታ ልጠቀምባቸው የምችለው ብሎ ቁጭ ብሎ ሂሳብ የሚሰራ ድርጅት ነው ብልጽግና። በተለይ ለገጽታቸው ይጨነቃሉ። ስለዚህ ምናልባትም በሁለት ምክንያት አንደኛው ሩህ ነው የፖለቲካ እስረኞችን ማቆየት ማሰር እየቻለ ለቀቃቸው ክሱን ሰረዘላቸው ተብሎ የመመጻደቅ እና የዛን ምስጋና ውጤት ምርጫው ላይ ጭምር ኢምፓክት ሊኖረው ከቻለ እሱን ሊጠቀምበት ይፈልጋል ይችላልም። ሁለተኛው ደግሞ የዓለም አቀፍ ኢትዮጵያ ውስጥ ምርጫ ሁል ጊዜ የምርጫውን ጠቅላላ ምርጫ ቦርድ የሚጠይቀው በጀት አለ ምርጫውን በጠቅላላ ለማካሄድ እና ከዛ በጀት ውስጥ መንግስት ስንቱን ይመድባል ብለህ ብታይ በጣም በመንግስት በኩል የሚመደበው ገንዘብ ይሄን ያህል አይደለም። አብዛኛው የምርጫ ወጪ ምናልባትም ከ60% ያላነሰው የምርጫ ወጪ የሚሸፈነው በምዕራባውያን እና በለጋስ ድርጅቶች። ስለዚህ እንደ ቅድመ ሁኔታ ሊያስቀምጡ ይችላሉ የፖለቲካ እስረኞችን መፍታት፣ ምህዳሩን በተወሰነ ደረጃ ለቀቅ ማድረግ፣ የሀገር ሉዓላዊነትን አልነኩም። ግን በቀል ስለሆነ የነሽመልስ የመብየና አብይ በቀል እርምጃ ስለሆነ የፍትህ ሂደታቸው እየተንጓተተ ይጉላላሉ። ከሳቸው ወዲህ በተመሳሳይ የወንጀል ባህሪ የታሰሩ ቤተክርስቲያንን የሰደቡ አንድ ማህበረሰብ የሰደቡ ያንቋሸሹ ወጣት ልጆች በአጭር ጊዜ ውስጥ ክሳቸው ታይቶ ፍርድ ተፈርዶላቸው 3 ወር 4 ወር ታስረው ነው የተለቀቁት እና ስለዚህ የፍትህ ስርዓቱ ለፖለቲካ ውሳኔ ሲፈልግ እንደና አቦይ ስብሃትን አይነት ሰዎች ይለቃል። ህብረተሰቡን ዝም አላልኩም የሚባልጉ ሰዎችን እየቀጣው ነው ለማለት አንዳንድ ወጣት በጥላቻ ንግግር የታሰሩ ልጆችን አሰራርጎ ለወራት ለምናምን እየቀለበ መዝናኛ ሁኔታዎች እያመቻቸላቸው ታስረዋል ተብሎ አጭር ፍርድ አግኝተው ይወጣሉ። የታዲዮስ ታንቱ አይነት ሽማግሌን ሰው ደግሞ መበቀል ስለሚፈልግ ይኸው እስር ቤት ውስጥ በህመሙ ሆነው እንዲማቅቁ እየተደረገ ነው። ስለዚህ ተበቃይ ነው ፍትህ ስርዓቱ። የበቀል መሳሪያ ነው፣ የፖለቲካ መጠቀሚያ መሳሪያ ነው። የሚፈልጉትን የኛ የሚሉትን ሰው ደግሞ ከወንጀል ተጠያቂነት ማሸሻ ማምለጫ ነው እና ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ታዋቂው ከሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያምን ጋብዘናል። ያሬድ ኃይለማርያም እንግዲህ የቀድሞ የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር ሆነው አገልግሏል። ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ጋር ላለፉት እንግዲህ ከ30 ዓመታት በላይ በርከት ያሉ አገልግሎቶች አስተዋጽኦች አድርጓል። በተለይ በኢትዮጵያ ጉዳይ አተኩሮ ብዙ የሰብአዊ መብት ጥሰቶችን በማጋለጥ በዓለም አቀፍ መድረኮች በተለያዩ ሰብአዊ መብት ተቋማት እንዲሁም በአውሮፓ ህብረት በተደጋጋሚ የሚያደርጋቸው እንቅስቃሴዎች ነበሩ። በምስራቅ አፍሪካም የሰብአዊ መብት ተሟጋቾች ስብስብ ማዕከል በቅርቡ ኡጋንዳ ላይ ባደረገው ስነ ስርዓት ለዚሁ አስተዋጽኦ ሽልማት አበርክቶለታል። ያሬድ እንግዲህ በኢትዮጵያ ውስጥ በተለይ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ውስጥ ከፍተኛ አስተዋጽኦ ነበረው። በመርማሪነት በተለያዩ ሀገሪቱ አካባቢዎች ተዘዋውሮ የደረሱ የሰብአዊ መብት ጥሰቶችን በማስረጃ ከማጋለጥ አልፎ በተለይ በማጂ አካባቢ የደረሱትን መጠነ ሰፊ የሰብአዊ መብት
ጥቃቶች መሰረት ያደረጉ መረጃዎችን በመጽሐፍ መልክ ጭምር አሰናድቶ አቅርበዋል። ይሄው መጽሐፍ እንግዲህ በአማርኛም በአማዞን ጭምር በእንግሊዝኛ ቋንቋ ይገኛል። ዛሬም በተለይ ኢትዮጵያ አሁን ያለችበትን አገራዊ ወቅታዊ ሁኔታ መጪው ምርጫ ተብሎ የሚታሰበውን ግርግር ተከትሎ አጠቃላይ ሀገሪቱን ሂደት በተመለከተ ከሰብአዊ መብት አኳያ ከህግ የበላይነት አኳያ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይት ፍጻሜያችን አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ያሬድ፣ እንደምንሰነበት? ያው እንደወትሮ በአክብሮት እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ እንደምናለህ? ደህና ነህ ሆይ? እንኳን በድጋሚ ተገናኘን። አንዳንዶቹ በዓላቶች ቢያልፉም ላለፉትም በዓላት ለጥምቀትም ጭምር እንኳን አንተንም አድማጮችንም አደረሳችሁ። ከልብ አመሰግናለሁ። እንግዲህ ዛሬም ያው በዓሉን ተከትሎ ዛሬም በዓል አለ። ያው ምንም እንኳን ብሔራዊ በዓሉ ትላንትም ቢሆንም ዛሬም የሚካኤል ታቦት የሚገባበት ስለሆነ ተመሳሳይ በዓል ነው። እንግዲህ እንኳን አደረሳችሁ ብለን ለኦርቶዶክስ እምነት ተከታዮች መልካም ምኞታችንን እንገልጻለን። ግን ዘንድሮ ያሬድ ምን ታዘብክ? እንግዲህ በተለይ የምርጫ ዘመን ሲሆን አንዳንድ የሚታዩ እንቅስቃሴዎች አሉና ባለፈው ጊዜ ጥምቀትም የመስቀል በዓልም ሲደረግ በተለየ መንገድ በተለይ አብይ አህመድ ስልጣን ላይ ከወጣ ጀምሮ የተለያዩ ማስፈራሪያ መግለጫዎች፣ ተከታታይ ድርጊቶች ይፈጸሙ ነበር። በቅርቡ እንግዲህ በተለይ በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ በኢትዮጵያ ይፈጸም የነበሩ ጥቃቶችን ተከትሎ እስከ አሜሪካ ፕሬዚዳንት ዶናልድ ትራምፕ ድረስ አቤት የተባለበት እንቅስቃሴ አለ። ከዛ በኋላ እንደው በዓሉም የኛ ነው የሚል አይነት እንቅስቃሴ በብልጽግና ሰዎች በኩል እናያለንና የዘንድሮውን ጥምቀት ከዚህ አኳያ እንዴት ታዘብከው? ህግ ማክበር፣ ስርዓት ማክበር የሌሎችን አንተ ማንስታቸዋል። እንግዲህ ከዚህ ቀደም የአሸንዳ በዓል እንዳይከበር የተደረገበት በኋላ ለኢሬቻ በዓል የተሰጠው ትኩረት፣ እንደዚሁ የተለየ ኦርቶዶክስ እምነት ተከታዮች በአደባባይ የሚከበሩ በዓላት ላይ የሚደረጉ ጫናዎች ሁሉ ነበሩና አሁን ደግሞ ያንን ተከትሎ ሰሞኑን የምናያቸው አዲስ እንቅስቃሴዎች አሉ። በእርግጥ ጫና ያልነበረባቸው ቦታዎችም አሉ። ግን አጠቃላይ ሂደቱ እንዴት አየኸው? በጠቅላላ ያው የብልጽግና መንግስት አንዱ እንደ ቱል እንደ መሳሪያ የሚጠቀምባቸው ላፈናም የህዝብ ቅቡልነትንም ለማግኘት ሆን ተብሎ እንደ ስልት የሚጠቀምበት እነዚህን የህዝብ በዓላትን አንዳንድ ጊዜ ሃይጃክ በማድረግ በዓላቶቹን ሙሉ በሙሉ የመንግስታዊ እስኪመስሉ ድረስ የመንግስት በዓላት እስኪመስሉ ይዞ የማክበር አዝማሚያ አለ። አንዳንድ ጊዜ ደግሞ ወይ የፖለቲካ ውጥረቱ ወይ ስጋት ሲጨምርባቸው ደግሞ የህዝብ በዓላትን ህዝቡ በለመደው ስርዓትና ወግ እንዳያከብር ዛቻ፣ ማስፈራሪያ፣ ማስጠንቀቂያዎች፣ ሪስትሪክሽኖች፣ ገደቦች የሚጥሉ መግለጫዎችን ደግሞ በማውጣት በዓሉን ሲያሳልፉ ታያለህ። ለምሳሌ መስቀልን ተከትሎ ወዲያው ፖሊስ የሚሰጣቸው መግለጫዎች አሁን የተለመዱ ሆነዋል። የመስቀል በዓል ላይ የጥምቀትም በዓል ላይ በፊት የሚያደርጉ ነበር። እንዲህ ያለ ቀለም ያለው ባንዲራ ተያዙ፣ እንደዚህ አትበሉ የሚልና አዲስ አበባ አካባቢ በዓላት በነፃነት ማክበር የሚቻልበት ድባብ አይደለም ያለው። አሁን ጃን ሜዳም ቅድም ሪፖርት እያየው ነበረ። የዱሮው ትርምስ የዱሮ ብዙ ሰው የሚገኝበት በዓል አይደለም። ምናልባትም ከመፈናቀሉም ጋር የተያያዘ ሊሆን ይችላል። ግን ሆን ተብሎ ጎንደርን የማዕከል ያደረገ የጥምቀት በዓልን የመንግስታዊ በዓል ለማስመሰል የሚደረግ ትግል አለ። መንግስት በዚህ ደረጃ ገንዘብ መድቦ በርካታ ቲክቶከሮችን የትራንስፖርት ወጫቸውን ሸፍኖ አንዳንዶቹ የኦርቶዶክስ እምነት ተከታዮችም ያልሆኑ ጭምር ጎንደር ላይ ሄደው ልክ ክልሉ ሰላም ነው፣ ምንም ችግር የለም፣ ይሄው የፈለግነውን በዓል እናከብራለን የሚል አይነት እንድምታ በመንግስት ሙሉ ቁጥጥር ስር ነው የሚል እንድምታ ለመፍጠር ደግሞ ሄደው የሃይማኖቱን የጥምቀቱን በዓል ወግ ሳይሆን ልክ እንደ የሙዚቃ ፌስቲቫል አይነት ነገር በተከታታይ እያደረጉ ያሉት የሃይማኖት በዓሉን ከማክበር ይልቅ የጭፈራ ዘፈኖች እየተከፈቱ የሃይማኖቱ አባል ያልሆኑ ሰዎች ሁሉ በመንግስት እየተላኩ የመንግስት ፌስቲቫል ለማድረግ እና ዋናው እንድምታ ፕሬዚዳንቱም ጭምር ከዚህ በፊት አርገውት በማያውቁት ሁኔታ ፕሬዚዳንቱ ጭምር ጎንደር ላይ የሚሄደው የብልጽግና ፓርቲን ተልእኮ የአማራ ክልልን ገጽታ ከኛ ቁጥጥር ውጭ የወጣ አይደለም የሚለውን ለማሳየት የተለመ ነው። የዛሬ ዓመት የገጠማቸውን ታስታውሳለህ። ከስብሰባ መልስ ወደ ባህር ዳር ሲመለሱ እና ለማንኛውም ግን
አንዳንድ ሆን ብለው ብልጽግና የፈጠራቸው አዳዲስ ነገሮች አሉ። ለምሳሌ አፍጢርን በተመለከተ አፍጢር ብዙ ጊዜ በአደባባይ ተከብሮ አያውቅም። በዛ ላይ የሙስሊሙ ማህበረሰብ በነፃነት የፈለገው ቦታ ሊያከብረው የሚገባ ነው። ግን አፍጢርን በዓለም አንደኛ ረጅም የአፍጢር ስነስርዓት አከብራለሁ ብሎ አብይ ደክሞ ነበረ። በሱ እንግዲህ ምን አይነት እውቅና ሪከርድ ሰብራለሁ ብሎ ነበር እና እንዲህ አይነት የፉክክር ዝግጅቶች ለምሳሌ የአእላፍ ዝማሬ ከመጀመሪያውን ቦሌ መድኃኔዓለም የተደረገው ተከልክሎ ነበረ። አሁን ደግሞ በዚህ ዓመት ውዝግብ ተነስቶ ይደረግ አይደረግ የሚል ነገር ሲነሳ ደግሞ እሱንም የፖለቲካ ትርፍ ለማግኘት ሲል መስቀል አደባባይን ፈቅዷል እና እንዲህ ያሉ ነገሮች የምታየው መንግስት እነዚህን የህዝብ በዓላት አንዳንድ ጊዜ ማህበረሰቡን ለመከፋፈያ፣ ለማጣሊያ፣ ለማፎካከሪያ በሃይማኖቶች በበዓላት መካከል የፉክክር አውድ እንዲኖር ሆን ብሎ ይጠቀምበታል። አንዳንድ ጊዜ ደግሞ ማፈን የሚፈልገውን ማህበረሰብ የበዓላትን ተከትሎ ጥብቅ የሆነ እርምጃ በመውሰድ መንገድ በመዝጋት ፍተሻ በማድረግ በሚለበሱ አልባሳት ላይ ጫና በመፍጠር እንትን ያደርጋል እና እንደ በህገ መንግስቱ መንግስት ሴኩላር ሆኖ ማህበረሰቡ በተለይ ለሃይማኖት ጋር በተያያዙ በዓላት የበዓላቱ ባለቤቶች የሚጠይቋቸውን ነገሮች ከህግ ከሌላው ማህበረሰብ ሰላምና ደህንነት ጋር የማይጋጩ እስከሆኑ ድረስ ጥበቃ ማድረግ ነው የሚጠበቅበት፣ ሁኔታዎችን ማመቻቸት ነው። ግን የብልጽግና መንግስት ባለፉት 7 ዓመታት የሚያሳየው ነገር አንዳንዴ ደጋሽ ይሆናል፣ አንዳንዱ በዓል ላይ ከፍተኛ በጀት መዳቢ ይሆናል። ለምሳሌ ኢሬቻን ብትወስድ በጣም ከፍተኛ የመንግስት በጀት የሚመደብለት በዓል ነው። አንዳንዱ ጋር ደግሞ እንደዚሁ ብቻ ይሄ እንዘጭ እምቦጭ አይነት ነገር ታያለህ እና ይሄ ሁሉ የሚያሳየው ግን መንግስት ከፍተኛ ፍርሃት ውስጥ ስላለ በዓላት ለበዓሉ ባለቤቶች፣ ሃይማኖት በዓላት ለሃይማኖቱ ባለቤቶች ያለመተውና በሁሉም ጉዳይ ላይ ተቆጣጣሪም ደጋሽም ከልካይም ፈቃጅም ሆኖ የመገኘት ዝንባሌ ነው የሚያሳየው። ያ ነገር የጠነከረ መቀጠሉ ነው ለእኔ የሚያሳየኝ። ከልብ አመሰግናለሁ ያሬድ። እንግዲህ ሌላው ይሄ በተለይ ምርጫ የተባለው ነገር በዚህ ዓመት ግንቦት 24 ይደረጋል ተብሏል። ምርጫ ለማድረግ የሚያስችል ሁኔታ የለም የሚለውን መስማትም የሚፈልጉ አይመስልም። እንደውም ማን ይቃወመናል፣ ማን አቅም አለው የሚል ጥናት እንዲደረግ በብልጽግና ፓርቲ የውስጥ መመሪያ ቀርቦ ብቻቸውን ሮጠው የሚያሸንፉበትንም ምርጫ ተከትሎ አፈና ለመፈጸም የሚደረጉ እንቅስቃሴዎች አሉና ይህን ተከትሎ በተለይ የሚወሰዱ አንዳንድ እነዚህ የታይታ እንቅስቃሴዎች መሰረታዊ የተባሉ ችግሮችን ይቀርፋሉ። አሁን አገሪቱ ባለችበት ሁኔታ ውስጥ ምርጫ ማድረግ አይቻልም የሚል መከራከሪያ የሚያቀርቡ ወገኖች አሉ። ማድረግ እንችላለን ይባላልና በዚህ ሁኔታ ውስጥ ምርጫ ማድረግ ይቻላል ወይ? አንተ የምታነሳቸው ሀሳቦች ምንድን ናቸው? በመጀመሪያ ደረጃ አገሪቷ ለምርጫም የተዘጋጀችም አይመስልም። ምንም አሁን 4 ወር የቀረው አይደለም። ብዙ ጊዜ ምርጫ 6 ወር ዓመት ከሚቀርበት ጊዜ ጀምሮ የተጋጋሙ ስራዎች፣ ንቅናቄዎች፣ እንቅስቃሴዎች በየክልሉ ፓርቲዎች የዘጓቸውን ቢሮዎች እየከፈቱ አቧራ እያራገፉ ሸራሪት እየጠረጉ እንደገና በአዲስ የሚነቃቁበት ወቅት ነው። የዛ አይነት ድባብ የለም ኢትዮጵያ ውስጥ። ያ ደግሞ ያለ ምክንያት አይደለም የሆነው። ምክንያቱም ሀገሪቷ የማያባራ የግጭት አዙሪት ውስጥ ነው ያለችው። ኦሮሚያ ክልል ሰፊ ቦታዎች ላይ ግጭት አለ። አማራ ክልል ሙሉ በሙሉ ሊባል በሚችል ከዋና ከተሞች አካባቢ በስተቀር አብዛኛው ቦታ በግጭት ውስጥ ያለ ነው። ጋምቤላ ሰላም የለም። ቤኒሻንጉል ጉሙዝ ውስጥ እንደዚሁ አንጻራዊ ሰላም ነው ያለው። ሌሎቹም የሀገሪቱ አካባቢዎች በታጣቂዎች የሚንቀሳቀሱበት፣ ዝርፊያም በተደራጁ ቡድኖች የሚካሄድበት፣ ሰዎች የሚታፈኑበት፣ የመንግስት ሹመኞች ሳይቀር በየቦታው የሚገደሉበት የጠቅላላ ያለው የሀገሪቷ የፖለቲካ አውድ ነውጥ ውስጥ ነው ያለው። በላዩ ላይ ደግሞ የአገዛዝ ስርዓቱ ግጭቶቹን ከማብረድ እና ሰላም ለማምጣት ከመጣር ይልቅ በአፈና እና በጉልበት ነገሮችን ሁሉ ለመቆጣጠር እሞክራለሁ ብሎ የሚያደርጋቸው ነገሮች ከፍተኛ የሰብአዊ መብት ጥሰቶችን ብዙ ቦታ እያስከተሉ ነው። ስለዚህ ኢትዮጵያ ውስጥ ሀሳብን የመግለጽ ነፃነት፣ የመደራጀት ነፃነት፣ የመሰብሰብ ነፃነት ሁሉም አደጋ ውስጥ ናቸው። በአንዳንዱ የማይቻልበት ደረጃ ላይ ነው ያለው። ለምሳሌ
ምርጫ እንግዲህ 5 ወር 6 ወር ቀርቶታል በሚባልበት በዚህ ጊዜ ውስጥ ኢህአፓ በቅርቡ የጠራውን ስብሰባ እንኳን በሆቴል ውስጥ ገንዘብ ከፍሎ የሚያካሄደውን ስብሰባ ማድረግ አልቻለም። የአገዛዝ ስርዓቱ 24 ሰዓት 7 ቀን በህዝብ ግብር የሚከፈልባቸው ሚዲያዎች በጠቅላላ የጠቅላይ ሚኒስትሩን ገጽታ ለመገንባት የብልጽግናን ስራዎች ያልተሰሩ ስራዎችን ሁሉ የወደፊት ስራዎችን ሁሉ እያመጡ ለምርጫ ቅስቀሳ ኦልሞስት ከዓመት በላይ እስከ አሁንም አክቲቭሊ እየተጠቀሙበት ነው። የተቃዋሚዎች ፓርቲዎች የሚያወጧቸው መግለጫዎች እንኳን የሚዲያ ሽፋን በተለይ የመንግስት ሚዲያ የህዝብ ግብር የሚከፈልባቸው ሚዲያዎች ሽፋን እንኳን አያገኙም እና አሁን ያለው ኢትዮጵያ ውስጥ ያለው ሁኔታ ግጭት አንደኛ አለ። ሁለተኛ ደግሞ ምህዳሩ የፖለቲካ ምህዳሩ የሲቪክ ምህዳሩ የሚዲያ ምህዳሩ በጣም በከፍተኛ ሁኔታ የጠበበበትና አፈና ግልጽ የሆነ አፈና የሰፈነበት ነው። ብልጽግና በሁለት መንገድ የምርጫውን ካርድ የሚጫወትበት ይመስለኛል። የተቃዋሚ ኃይሎች ጥቂትም ቢሆኑ አጃቢ ሆነው በቃ ምንም ይሁን በዚህ በጠበበው ነገር ውስጥ አንድ ወንበርም ለማግኘት ፕሮሰስ ውስጥ እንገባለን ብለው አብረው ሆይ ሆይ የሚሉ ከሆነ በዛው በተዘጋጋ ምህዳር ውስጥ ምርጫውን አካሂዶ 99.9% አሸንፊያለሁ ብሎ ለአንድ ለሁለት ሰዎች ወንበር ለቆ ሊቀጥል ይችላል። ሌጂቲሜሲውን ስለሚፈልገው አብይ በቅርቡ ስለ ምርጫ ሲያወራ ሌጂቲሜሲው ያስፈልገናል ነው ያለው እና ለሱ የሚያሳስበው እሱ ነው። ሁለተኛው ግን በጣም ተገዳዳሪ ኃይሎች ከዚህ በኋላ መምጣታቸውን እጠራጠራለሁ። ግን በማናቸው መንገድ ተገዳዳሪ የሚባል ኃይል ከመጣ ግን በየክልሉ ያሉ ግጭቶችን እንዲባባሱ አድርጎ የምርጫውን ጊዜ በማራዘም ተገዳዳሪ የሚመስሉ ምርጫው ላይ ሊገዳደሩ የሚችሉትን ኃይሎች እስኪያጸዳ ድረስ ምርጫውን ሊያራዝሙ ይችላል። ስለዚህ አሁን ባለው ሁኔታ በተለይ በምርጫ ላይ የሚሳተፉት ኃይሎች ብዙ የሚያስፈሩ ስላልሆኑ አንዳንዶቹም እነ ኢዜማ ናቸው ያገዛ ስርዓቱ ደጋፊ ኃይሎች ናቸው። ስለዚህ በመንግስት በኩል ምርጫውን አካሄዳለሁ እያለ ነው የሚቀጥለው እስከተወሰነ ጊዜ ድረስና ምርጫው ሲቃረብ የሚኖረው የሀገሪቷ ሁኔታ ይወስነዋል። ለእኔ የኢትዮጵያ ህዝብን አሁን ከመንግስት አንጻር ነው ማየው። ወደ ኢትዮጵያ ህዝብ ሁኔታ ስመጣ ግን የኢትዮጵያ ህዝብ ዛሬ የምርጫ የሚያካሄድበት ወቅት አይደለም። ምርጫ ለማድረግ በእኩል ደረጃ ላይ የመወዳደር እድል፣ ነፃነት፣ የሀገር ሀብት እኩል የተሰጣቸው ተፎካካሪ ኃይሎች እኩል እንኳን ባይባል ሊነጻጸር በሚችል መንገድ ምርጫ እኮ የምታደርገው የሚመረጥ ነገር አማራጮች ሲኖሩ ነው። ስለዚህ ያ አማራጭ ለኢትዮጵያ ህዝብ አሁን አልተዘጋጀለትም። አንድ እሱ ነው። ሁለተኛ የበረታ አፈና ነው ያለው። ስለዚህ ለእኔ እንደ ምርጫ መወሰድ ያለበት ምርጫው ራሱ ሳይሆን የኢትዮጵያ ህዝብ ነፃና ፍትሃዊ ምርጫ ሊያደርግ የሚችልበትን አውድ ሊያስገኝለት የሚችለውን የነፃነት ነው መጀመሪያ መቀዳጀት ያለ። ለዛ ነፃነት ደግሞ ምርጫው ያንን ነፃነት የሚያመጣ አይደል አሁን ያለው ኢትዮጵያ ውስጥ የሚካሄድ ምርጫ። ስለዚህ ከዚህ በፊትም ጽፌበታለሁ። የኢትዮጵያ ህዝብ ምርጫ ነው የሚያስፈልገው ወይስ የሽግግር መንግስት ብዬ ነው። እና የኢትዮጵያ ህዝብ ለነፃነቱ ነው መታገል ያለበት። ከምርጫ በፊት እውነተኛ ምርጫ አድርጎ የስልጣን ባለቤትም እንዲሆን የሀገሩን ባለቤት እንዲሆን ከፈለገ የባሎት ቦክስ ውስጥ ከሚደረገው ምርጫ በፊት እላዩ ላይ የተጫነውን ያገዛዝ ስርዓት ማንበርከክ አለ። ስለዚህ ለነፃነት ነው አሁን መታገል ያለብን። ከዛ የነፃነት ባለቤት ሲሆን የኢትዮጵያ ህዝብ ያኔ ነፃና ፍትሃዊ ምርጫ አድርጎ የቀረቡለትን ተወዳዳሪ ኃይሎች ፖሊሲያቸውን አማርጦ ያላቸውን አቅም ፈትሾ አይ ነገሌን ብመርጥ ብሎ ወደ እውነተኛ ምርጫ ይሄዳል። አሁን ግን ምርጫ በሌለበት ነው ምርጫ የሚካሄደው። አብይ ብቻውን ነው ተመራጭ አድርጎ ራሱንና ፓርቲውን ነው ይዞ የመጣው። ሌሎቹን ከጫማው ስር አድርጓቸዋል። ስለዚህ ለኢትዮጵያ ህዝብ ለመምረጥ የሚያስችል ሁኔታ የለውም እና እኔ ኢትዮጵያ እንደ ሀገር እና የኢትዮጵያ ህዝብ ለምርጫ ዝግጁ የሆነበት ወቅት አይደለም። በ4 ወር አይደለም 1 ዓመትም ብጨምር አሁን ያለው ሁኔታ እስከቀጠለ ድረስ ለምርጫ አገሪቷ ዝግጁ አይደለች። ከልብ አመሰግናለሁ። ሌላ ያሬድ እንግዲህ ከምርጫው በፊት ሊፈጽሙት ካሰቡት ፕሮጀክት አንዱ እንግዲህ የሀገራዊ ምክክር ኮሚሽን የሚባለው ምን ያህል በጥድፊያ እንደተቋቋመ ታስታውሳለህ? ጊዜ የለንም በሚል በአስቸኳይ የተቋቋመ ኮሚሽን ነው። ኮሚሽኑ ሲቋቋም ሌላው ቀርቶ በህዝብ ጥቆማ ሰጥተዋል ከተባሉት ውጪ ጭምር አብይ አህመድ እንግዲህ ብዙ ጊዜ ዛሬም ድረስ ጥያቄ የሚነሳበት የዶክትሬት ዲግሪውን ካጸደቁለት መምህራን አንዱ ዶክተር ዮናስ አዳይ የሚባለው ጭምር በዛ ኮሚሽን ውስጥ እንዲካተት ያደረገበት ሂደት አለ።
ኮሚሽኑ እንግዲህ የገዢው ብልጽግና ፓርቲ ጉዳይ ማስፈጸም ተልዕኮ እንዳለው ተደጋግሞ ሲጠቀስ ቆይቷልና በተለይ ብሔራዊ ምክክር ያስፈልጋል፣ አገራዊ ምክክር ኮሚሽን ያስፈልጋል የሚለውን ግልጽ ጥያቄና በአብይ ባቋቋመው ኮሚሽን አማካኝነት ደግሞ የመጨረሻ ዙር ስብሰባችን እንግዲህ በዚህ ወር መጨረሻ ምናልባት በሚቀጥለው ወር መጀመሪያ እናደርጋለን ብለዋል። ያም ከምርጫው በፊት አጀንዳውን ሁሉ ጨርሰው ለማስረከብ የሚታሰብበት ሂደት አለና ይህ ሀገራዊ ምክክር ኮሚሽን የሀገሪቱን የፖለቲካ ችግር ሳይፈታ እዚህ ከደረሰ በኋላ አሁን የመጨረሻ ጉባኤ ያደርጋለሁ ማለቱ ቀጣዩ ሂደት ምን ሊሆን ይችላል? በመጀመሪያ የብሔራዊ የምክክር ኮሚሽን የተሰጠው ማንዴት የህዝብ በምን ጉዳይ ላይ ውይይት እንዲካሄድ ይፈልጋል፣ በምን ጉዳይ ላይ ነው ጥያቄዎች ያሉት፣ የህዝብ አጀንዳ ምንድን ናቸው የሚለውን ሰብስቡ የሚል ቀጭን ትዕዛዝ ያለበት ምንም ጥርስ የሌለው ነገር እንትን ነው፣ አጀንዳ መሰብሰብ ነው። እሱ ዓላማው በብልጽግና በኩል አንደኛ ጊዜ መግዣ ነው። ያኛው ምርጫ እንዳለፈ መንግስት ላይ ከፍተኛ ጫና ይደረግ ስለነበረ የሚነሱ ብዙ ጥያቄዎች ስለነበሩ እነዛን ጥያቄዎች ሁሉ የብሔራዊ ምክክር እያደረገ ይቆይ ሰው እስከዛ የሚል ነው እና ዋናው ዓላማ ማስተንፈስ ነው። ሰው እነዚህን ሰዎች አግኝቶ በየገጠሩ በየምኑ ከልቡ አሉኝ የሚላቸውን ጥያቄዎች ይሰጣቸዋል። አንዳንድ ቦታ ደግሞ በህዝብ ስም የገዢው ፓርቲ ካድሬዎች ተመርጠው የህዝብን ካባ ለብሰው እንደ ህዝብ እንደየአካባቢው ህዝብ እኛንን ብለው የህዝብን ጥያቄ በራሳቸው መንገድ ፎርሙሌት አድርገው የሚያቀርቡባቸው ብዙ መድረኮች አሉና አንዱ ትልቁ ነገር ህዝብ ጥያቄ ለዚህ ምክር ቤት ሰጥቻለሁ፣ አንድ ቀን ይሄ ኮሚሽን የሆነ ነገር ያደርግልኛል፣ ቢያንስ ተሰምቻለሁ የሚል ሪሊፍ እንዲያገኝ እና እሱ ያስተነፍሳል፣ እንዲጠብቅ ተስፋ አድርጎ እንዲጠብቅ ጥያቄዎቹ አንድ ቀን ይመለሱልኛል የሚል ተስፋ እንዲሰንቅ የተደረገ እንትን ነው። ሁለተኛው ግን ጊዜ መግዣ ነው ይሄኛው ምርጫ እስኪመጣ ድረስ። ስለዚህ ከምርጫው በፊት የሚሆን ከምርጫው በኋላ ይሄ ምክክር ኮሚሽን ማንዴቱ ቢያልቅ ኦልሬዲ አልቆ ታድሶለት ነው ይሄን ሙሉ በሙሉ አብይ ሊበትናቸው ይችላል። ልክ ከዚህ በፊት የድንበር ኮሚሽን ምናምን ብሎ ዶክተር ብርሃኑ ምን ያሉበትን አቋቁሞ ነበረ። የድንበር ጥያቄዎቹ ሳይመለሱ ጭራሽ እየተፋፋሙ ሄደው ያን ኮሚሽን ግን አፈረሰው ምንም ስራ ሳይሰራ። ምክንያቱም ያ ኮሚሽን ሲያቋቁምበት የነበረበት ዋና ዓላማ አብቅቶ ነበር በአብይ አይን። አሁንም የዚህ ኮሚሽን አስፈላጊነት ከዚህ ምርጫ በኋላ ያበቃል። እንደገና ለቀጣዩ 5 ዓመት ብልጽግና ራሱን በምርጫ ካደላደለ ምናልባት ሌላ ደግሞ አዲስ የህዝብን አቴንሽን የሚስብ ሌላ ኮሚሽን ለምሳሌ የሽግግር ፍትህ ኮሚሽን ብሎ ያ ኮሚሽን ዝም ብሎ የህዝብን ብሶት የሰብአዊ መብት ጥሰቶችን እየሰበሰበ እንደዚሁ ሌላ 5 ዓመት ሊቆይ ይችላል። ስለዚህ ይሄ ኮሚሽን ብዙም ለኔ ጥርስ ያለውና የኢትዮጵያ ጥያቄ የሚመልስ በዛ ላይ ከመንግስት ወይም ከብልጽግና ፓርቲ ቅልቦና የመነጨ ሐሳቤ የመጣ ብሔራዊ ምክክር ኮሚሽን አይደለም። በአንድ ወገን የብሔራዊ ውይይት እናድርግ እያልክ የተቀናቀኑን የፖለቲካ ኃይሎች ደግሞ ሰብስበህ ቅሊንጦና ቃሊቲ በር ዘግተህ በሐሰት ክስ ፋብሪኬት አድርገህ በሽብር እነ ክርስቲያን ታደለን እነ አቶ ዮሐንስ ባያለውን ሌሎች በርካታ ፖለቲከኞችን ጋዜጠኞችን ለምን ሐሳብ ሰነዘራችሁ ብሎ የሚያስር ከሆነ ሩቅ ነው ይሄ ሰው ወይም ድርጅት ዝግጁ አይደሉም። ምክንያቱም ይሄ ብሔራዊ ምክክር ኮሚሽን ያስፈለገበት ምክንያት በሀገሪቷ ውስጥ በቅርብም በቆዩ ታሪኮችም የተነሱ በጣም ከባድ የሚባሉ ቁርሾን ያስከተሉ ጉዳት ያስከተሉ ከባድ ችግሮች በውይይት እንዲፈቱ የቀረበ ፕሮፖዛል ነው። የዚህ የብሔራዊ ምክክር ኮሚሽን ዋና ስራ እሱ ነው እና ሰው አክቲቭሊ እነ ክርስቲያን ታደለን እያሰርክ እነ ዮሐንስ ባያለውን እያሰርክ ከምክር ቤት ኢሚኒቲያቸውን ሳያነሳ አስሮ ብዙዎቹ በማንነታቸው ምክንያት የታሰሩ ናቸው። እንደገና የፍትህ ሂደቱን ሁሉ በሚያዛባ መንገድ ፍትህ እያጓደልክ ጄኒውንሊ ብሔራዊ ምክክር ፈልጋለሁ ብትል ይሄን
ይሄን የሚያምን ሰው ካለ ችግር አለበት ማለት። ስለዚህ እኔ ከመጀመሪያውም ይሄ የምክክር ኮሚሽን ለብልጽግና እንደ አንድ ቱል ነው፣ ህዝብን ማጃጃያ፣ የህዝብን እየተነፈሰ እንዲቆይ፣ የሆነ ተስፋ እንዲያደርግ፣ ጊዜ እንዲሰጣቸው፣ ፋታ እንዲሰጣቸው። ምክንያቱም ካስታወስኩ በዚህ ባለፉት 4-5 ዓመት ጥያቄ ምንም አይነት ሲሪየስ የሆነ የህገ መንግስት ጥያቄ፣ የድንበር ጥያቄ፣ ሌሎች ማት የሰብአዊ መብት ጥያቄ ምንም ሲነሳ የሽግግር ይሄ የሀገራዊ ምክክር ኮሚሽኑ ይፈታዋል፣ የሀገራዊ ምክክር ኮሚሽኑ ስጡ ይባላል። እሱ ሊመልስ ዝግጁ አይደለም። ስለዚህ ማስተንፈሻ ነው እና ጦርነት ሆን ብለህ እያካሄድክ ከአንድም 3 ክልል ውስጥ ከፍተኛ ውድመት እያደረስክ ያለው ብትል ይሄ ቀልድ ነው እንጂ እንደ ቁም ነገር የሚወሰን ነገር አይደለም። ከልቡ ብሔራዊ ምክክር የሚፈልግ አካል የመጀመሪያው ይሄን አዋጅ ያወጀ ቀን የፖለቲካ እስረኞችን ይፈታል። ሰዎች በፖለቲካ አስተሳሰባቸው ምክንያት እንዳይገለሉ፣ እንዳይታሰሩ፣ እንዳይጠቁ ያደርጋል። በተቻለ መጠን ግጭቶች በሰላማዊ መንገድ እንዲወገዱ ያደርጋል። በዚህ ምክክር ውስጥ እንዲፈቱ ጥያቄዎች ያደርጋል። ግን ያን አይደለም እያደረገ ያለው ብልጽግና። ስለዚህ ለይስሙላ ነው ይሄን ኮሚሽን እየተጠቀመበት ያለው። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ ከልብ አመሰግናለሁ ያሬድ። ሌላው እንግዲህ በተለይ ምርጫውንም ታሳቢ ኮሚሽኑም እንግዲህ በተለይ ኮሚሽኑ አባላት አንዳንዶቹ ጠየቁ በሚል በአገዛዙ ቁጥጥር ስር መልሶ የወደቀው ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን የሚሉትም በተወሰነ ደረጃ የፖለቲካ እስረኞችን የመጎብኘት ነገር ከዛ ጋር የተያያዙ ጉዳዮችን የማንሳት ጉዳዮች አሉና ይህን ተከትሎ የተወሰኑ በግፍ የታሰሩ የፖለቲካ እስረኞችን በመፍታት እንደው አጠቃላይ የፖለቲካ ችግሩን ፈተናል፣ ወደፊት እየተራመድን ነው፣ ተስፋ አለ የሚል ድራማ ለመስራትም የተዘጋጁ ይመስለኛል። አንድ ቀን መታሰር ያልነበረባቸው ሰዎች 3 ዓመት ለሚጠጋ ጊዜ እየታሰሩ ነው። እንግዲህ ለርህራሄ ስንል አዛውንት ፈተናል በማለት አቶ ስብሃት ነጋን ፍቺ ተከትሎ አብይ አህመድ በአደባባይ ሲናገር የነበረበትና በተቃራኒው ደግሞ አቶ ታዲዮስ ታንቱ አንጋፋው ጋዜጠኛና የታሪክ ተመራማሪ እንግዲህ ባለፉት ዓመታት ሁሉ በግፍ እስር ላይ ምን አይነት ስቃይ ያሳለፉ እንዳለ በግልጽ የሚታይ ነውና እነዚህ እርምጃዎች ምናልባት የሀገራዊ ምክክር ኮሚሽን አጠቃላይ ጉባኤ ከተባለው በፊት ሊወስዱ የሚችሏቸው እርምጃዎች አጠቃላይ ያለውን በኮሚሽኑ ላይ የሚነሳውን ጉዳይ ይቀይሩታል ወይ? ምናልባት እንግዲህ እኔ ለዚህ ለምርጫውም ቅድም መግቢያችን ላይ እንዳለው ነው የሃይማኖት በዓላትን ሳይቀር እንዴት ነው ለፖለቲካ ግብ ለገጽታ ግንባታ ልጠቀምባቸው የምችለው ብሎ ቁጭ ብሎ ሂሳብ የሚሰራ ድርጅት ነው ብልጽግና። በተለይ ለገጽታቸው ይጠነቀቃሉ፣ ይጨነቃሉ። ስለዚህ ምናልባትም በሁለት ምክንያት፣ አንደኛው ከሩህ ነው የፖለቲካ እስረኞችን ማቆየት ማሰር እየቻለ ለቀቃቸው፣ ክሱን ሰረዘላቸው ተብሎ የመመጻደቅና የዛን ምስጋና ውጤት ምርጫው ላይ ጭምር ኢምፓክት ሊኖረው ከቻለ እሱን ሊጠቀምበት ይፈልጋል፣ ይችላልም። ሁለተኛው ደግሞ የዓለም አቀፍ ኢትዮጵያ ውስጥ ምርጫ ሁል ጊዜ የምርጫውን ጠቅላላ ምርጫ ቦርድ የሚጠይቀው በጀት አለ ምርጫውን በጠቅላላ ለማካሄድ እና ከዛ በጀት ውስጥ መንግስት ስንቱን ይመድባል ብለህ ብታይ በጣም በመንግስት በኩል የሚመደበው ገንዘብ ይሄን ያህል አይደለም። አብዛኛው የምርጫ ወጪ ምናልባትም ከ60% ያላነሰው የምርጫ ወጪ የሚሸፈነው በምዕራባውያን እና በለጋስ ድርጅቶች ከአሜሪካ
ከተለያዩ ፋውንዴሽኖች በተለይ የተለያዩ ያንዳንዳቸው የአውሮፓ ሀገራት የሚመድቡት የሚሰጡት ገንዘብ አለ ለኢሌክሽን ብለው እና መንግስት ሁሌ ፕላን ሲያደርግ የምርጫዎቹን ሂደት ሙሉ ዝግጅቱን የታዛቢዎች ወጪ ምን የባሎት ቦክስ የጣቢያው አደረጃጀት ያ ሁሉ ወጪ የሚሸፈነው በምዕራቡ ዓለም ድጋፍ ነው። ስለዚህ እንደ ቅድመ ሁኔታ ሊያስቀምጡ ይችላሉ። የፖለቲካ እስረኞችን መፍታት፣ ምህዳሩን በተወሰነ ደረጃ ለቀቅ ማድረግ፣ መንግስት ከማህበረሰቡ ጋር ያለውን የሻከረ ግንኙነት ማለዘብ አለበት ብለው ገንዘብ በውስጥ ውይይት ሊይዙ ይችላሉ። አሁን የአውሮፓ ዩኒየንም ሰሞኑን ያወጣውን መግለጫ አይተሃል። ስለዚህ እነዚህ ጫናዎች ስለሚጠብቃቸው የምርጫውን በጀት ቶሎ ላይለቁላቸው ስለሚችሉ እንደ እጅ ማድረግ መንሻ የፖለቲካ እስረኞችን ለቀው ይኸው ለምርጫውም ምህዳሩ እንዲሰፋ ሁኔታዎችን ለማመቻቸት በእኛ በኩል ይህን ያህል ርቀት ሄደናል የሚል ነገር ለማሳያም ሊጠቀሙበት ይችላሉ። ዞሮ ዞሮ በማናቸው ምክንያት ይሁን የሰዎቹ መፈታት ግን ድሮም በግፍ ነው የታሰሩት እሰየው የሚያስብል ነው። ፕሮፓጋንዳ ይስራበትም አይስራበትም በግፍ የሚሰቃዩ የህሊና እስረኞች ከታሰሩበት ሁኔታ ወጥተው ከቤተሰቦቻቸው ጋር መቀላቀል፣ ትግላቸውን መቀጠል፣ ህይወታቸውን መቀጠል አለባቸው። እነሱን እስር ቤት ውስጥ ማጉላላት ብቻ አይደለም፣ የሐሰት ክስ እየፈበረኩ የፍርድ ቤቱን ጊዜ፣ ገንዘብ፣ አቅም፣ የመንግስትን በጀት መጨረስ ራሱ ሌላ በደል ነው። ሀገሪቷን ሰዎቹን ማሰር አንድ በደል ነው፣ ሀገርንም ይበድላል። ሰዎቹንም እንደገና ደግሞ የውሸት ክስ ይዞ ደግሞ እነሱን የፍርድ ቤቱን የፍትህ ስርዓቱን ጊዜና አቅም መሻማት ደግሞ ሌላ በደል ነው። ይህንን ያውቁታል። ስለዚህ በእነዚህ ሁሉ ምክንያቶች ሊፈቷቸው ይችላሉ። ያ ማለት ግን ኦልሬዲ ብልጽግና አምባገነናዊ ስርዓት መሆኑ ስለሚታወቅ አይ ቲንክ እንዲህ ያሉ ውይይቶችም ህዝቡ የመንግስትን ባህሪ አንድ እርምጃ ሲወስድ ምን ፈልጎ ነው፣ ምን አስቦ ነው፣ ምን ካልኩሌት አድርጎ ነው የሚለውን በቅጡ እንዲረዳ ስለሚያደርግ ብዙ ሰው የማታለል እድል ላይኖራቸው ይችላል። ከልብ አመሰግናለሁ። ሌላው ያሬድ እንግዲህ በተለይ አንተም ደጋግመህ ታነሳዋለህና በአንድ በኩል እንደው ብዙሃኑ ህዝብ ተረድቷል። የህግ የበላይነት ማለት ምንድን ነው? የአንድ ሰው በህግ በህይወት የመኖር ንብረቱ የመጠበቅ መብት አለው ይባላል። እንግዲህ በህገ መንግስቱም በሌሎች ድንጋጌዎችም ጸድቋል። የኢትዮጵያ ህገ መንግስት እንግዲህ ህወሓት በቁመቱ ልክ በወርድና ቁመቱ ልክ ያሰፋው ቢሆንም በተለይ ምዕራፍ 3 ደግሞ ዓለም አቀፍ የሰብአዊ መብት ድንጋጌዎች ሙሉ ለሙሉ የተካተቱበት ሌሎችም ደግሞ ዓለም አቀፍ የሰብአዊ መብት ድንጋጌዎችን ሁሉ እውቅና የተሰጠበት ሂደት አለ። ከቅርብ ጊዜ ወዲህ ደግሞ እንግዲህ የፖለቲካ ጉዳይ የሚታይባቸው ችሎቶች ብቻ ሳይሆን ሰዎች በሌላ መንገድ በግል ጉዳይ ህይወት ያጠፉ ግለሰቦች ተጠርጥረው ጉዳያቸው በሚታይበት ወቅት የቀነኒ አዱኛን ጉዳይ ማንሳት ይቻላል። እንደዚሁም ሃይማኖትን፣ ህብረተሰብን ሃይማኖትን ተገን አድርጎ የሚዘልፉ ግለሰቦችም በተለይ ፍርድ ቤትን ወደ ጎን በማድረግ በገዳ ስርዓት በአባገዳዎች ሁኔታውን እንፈታለን የሚል ከህግ አግባብ ውጭ የሚካሄድባቸው መንገዶች እንደው ብሔራዊ ተቀባይነት እንዲገኝ የሚመለከተው ወገንም ዝም ብሎ የሚያይበት ሂደት አለ። በተለይ የሞዴል ቀነኒ ጉዳይ አቃቢ ህግ እንግዲህ ምርመራ አልቆ ከተላከለት በኋላ ክስ መመስረት ሲገባበት ፍርድ ቤት ሳይቀርብ የቀረበት ሂደት ነው። ፍርድ ቤት ቀርቦ ሰውየው ነፃ ነው ስለዚህ አያስከስሰውም ብሎ ያንን መወሰንም አልቻለም። ያ በሌለበት ሁኔታ ውስጥ እንግዲህ አካልን ነፃ ማውጣት በሚል እንዲለቀቅ ተደርጎ በመጨረሻ ላይ ደግሞ በአባገዳዎች ሽምግልና እንግዲህ አባገዳ የሚባለው በአብዛኛው አሁን የኦህዴድ ካድሬዎች ናቸው። የኦሮሞ ብልጽግና ፓርቲ ካድሬዎቹን ነው አባገዳ እያለ የሾመ ያለው። ብዙ ቦታዎች ታይተዋል። በእርግጥ ከአገዛዙ በተቃራኒ የተሰለፉ የጅሌ ጥሙጋ አባገዳዎች በግፍ በኦሮሚያ ልዩ ኃይል የተገደሉበት ሂደት የሚታወስ ነውና ህግና ስርዓት እየፈረሰ እንግዲህ በገዳ ስርዓት በአባገዳዎች ጉዳያችሁን ፍቱ የሚለውን እንቅስቃሴ እንዴት ነው የምትታዘበው? እሱ በጣም የሚያሳዝን በተለይ ደግሞ በዚች ልጅ ላይ የተፈረደው ምናልባት ከዛ በፊት አንድ ያነሳው የመጀመሪያውን ጥያቄ ላይ ያነሳው ነገር የፍትህ ስርዓቱ የሚፈልገውን መበቀል የሚፈልገውን መበቀያ ነው።
የፖለቲካ ጀስቲስ መስጠት ለሚፈልገው አካል የፖለቲካ ፍትህ የሚያሳዩበት ነው። እንደፈለገ ማኒፑሌት የሚደረግ ነው በኤክስኪዩቲቭ ቦዲው። ጥሩ ምሳሌ የሚሆነው አንተ ያነሳኸው አቦይ ስብሃትን በዛ እድሜ ያሉ ሰዎችን የተጠረጠሩበትን ወንጀል ተመልከት። የመከላከያ ሰራዊት ሰሜን ዕዝ ላይ የዛን አይነት ጭፍጨፋ መፈጸም፣ የሀገር ክህደት ምናምን የሚሉ የክሶቹ አይነቶች በእድሜ ልክ ጽኑ እስራትና በሞት ፍርድ ጭምር የሚያስቀጡ የወንጀል ባህሪ ያላቸው ጉዳዮች ላይ የተከሰሱ ሰዎች በስንት ወታደር ተመድቦ በተሳደው የተያዙ በሄሊኮፕተር አምጥተው ስንት ዜና የተሰራባቸው ሰዎች የጤናቸው ሁኔታ ያሳስበናል ብሎ መንግስት በዛ ልክ በዛ ርቀት ሄዶ ቸር ነኝ እኔ ሰው እሸታለሁ ለሰው የሰው ነገር ያሳስበኛል ብሎ ያንን እርምጃ የወሰደ መንግስት በዲፋሜሽን በቃ የጥላቻ ንግግር ማክሲመም 3 ዓመት ነው የሚያሳስርህ፣ ወይ ደግሞ ካነሰ በገንዘብ በተወሰነች መጠን ገንዘብ ነው የምትለው። የጥላቻ ንግግር አሰራይተዋል ያሏቸውን ታዲዮስ ታንቱን ግን በተመሳሳይ እድሜ ውስጥ ነው ያሉት። የጤናቸው ሁኔታ ይታወቃል። ሀሳባቸውን ሲገልጹ የፈጸሙት እንትን ነው። በሳቸው ንግግር ምክንያት የሞተ የጠፋ የሀገር ሀብት የሞተ ሰው የወደመ ነገር የለም። የሀገር ሉዓላዊነትን አልነኩም። ግን በቀል ስለሆነ የነሽመልስ የነ አብይ የበቀል እርምጃ ስለሆነ የፍትህ ሂደታቸው እየተንጓተተ ይጉላላሉ። ከሳቸው ወዲህ በተመሳሳይ የወንጀል ባህሪ የታሰሩ ቤተክርስቲያንን የሰደቡ አንድ ማህበረሰብ የሰደቡ ያንቋሸሹ ወጣት ልጆች በአጭር ጊዜ ውስጥ ክሳቸው ታይቶ ፍርድ ተፈርዶላቸው 3 ወር 4 ወር ታስረው ነው የተለቀቁት። እና ስለዚህ የፍትህ ስርዓቱ ለፖለቲካ ውሳኔ ሲፈልግ እንደና አቦይ ስብሃትን አይነት ሰዎች ይለቃል። ህብረተሰቡን ዝም አላልኩም የሚባልጉ ሰዎችን እየቀጣው ነው ለማለት አንዳንድ ወጣት በጥላቻ ንግግር የታሰሩ ልጆችን አሰራርጎ ለወራት ለምናምን እየቀለበ መዝናኛ ሁኔታዎች እያመቻቸላቸው ታስረዋል ተብሎ አጭር ፍርድ አግኝተው ይወጣሉ። የታዲዮስ ታንቱ አይነት ሽማግሌን ሰው ደግሞ መበቀል ስለሚፈለግ ይኸው እስር ቤት ውስጥ በህመሙ ሆነው እንዲማቅቁ እየተደረገ ነው። ስለዚህ ተበቃይ ነው ፍትህ ስርዓቱ። የበቀል መሳሪያ ነው። የፖለቲካ መጠቀሚያ መሳሪያ ነው። የሚፈልጉትን የኛ የሚሉትን ሰው ደግሞ ከወንጀል ተጠያቂነት ማሸሻ ማምለጫ ነው እና የቀነኒ አሟሟትም ላይ የወጡት መረጃዎች የፖሊስ ምርመራዬን ጨርሻለሁ፣ በቂ የሆነ ከጥርጣሬ የጸዳ በቂ ማስረጃ አሰባስቤያለሁ፣ አቃቢ ህግ ክስ ይመስርት ሲል አቃቢ ህግ የቀረበልኝ ማስረጃ ክስ ለመመስረት በቂ አይደለም ካለ በጊዜ ምንድነው ማድረግ ያለበት? ለፖሊስ ተጨማሪ እነዚህ ምርመራዎች አድርግ፣ እነዚህ መረጃዎች አሟላ፣ ካልተሟላ ክስ አልመሰርትም ነው ማለት ያለበት። በቀነኒ ጉዳይ ግን ልጁ ላይ ክስም እንትን አላረጉም። ድምጻቸውን አጥፍተው ቁጭ ብለው ያቺ ጊዜ የተሰጣቸው ጊዜ ስታልፍ ጠበቆቹ አካልን ነፃ የማውጣት እንትን በጎን እንዲያቀርቡ ተደርጎ ሆን ተብሎ የተቀነባበረ ስራ እንዳለው ምንም ግልጽ ነው እና ይሄ በጣም አይን ያወጣ የዚህ ፍትህ ስርዓት ነውረኝነት በግፍ በተፈጸመባት የቀነኒ ኬዝ ላይ ደግሞ በጣም ቁልጭ ብሎ ነው የታየው እና እንግዲህ እንዲህ ያለ ፍጹም የተበላሸ እኔ የህወሓትን ጊዜ ገለልተኛ አይደለም እንል ነበረ። ግን የህወሓት ጊዜ በጣም እንትኑ ጠቦ የፖለቲካ እስረኞች በፖለቲካ ጉዳይ ብቻ የታሰሩ ሰዎችን ነበረ ፍርድ ቤቱ ዳኞች ተመርጠው ተሰይመው የሚፈርዱት ነገር በጽሁፍ እየተሰጣቸው በስልክ ዛሬ ቀጠሮ አራዝም፣ ዛሬ እንደዚህ ታምም ያለው ብለህ ቅር እዛው ፍርድ ቤት ውስጥ ዳኞች ቢሮአቸው ቁጭ ብለው ታሟል ዳኛው የለም በሉ ተብሎ እስረኞች ግቢ ውስጥ ከመጡ በኋላ
በኋላ እንዲመለስ ይደረግ ነበረ። ይሄ የአሁኑ ግን ከዛ አልፎ በጣም አደገኛ የሆነ ተራ ወንጀሎችን ምንም የፖለቲካ አጀንዳ የሌለባቸው ተራ ወንጀሎች ላይ ጭምር የምትፈልገውን ሰው ታስመልጥበታለህ። ምንም በቂ መረጃ የሌለህን ሰው ደግሞ ቶርቸር ፈጽመህ አሰቃይተህ በሐሰት አስፈርደህ ፍርድ ቤት በዋስትና የለቀቀውን በነፃ የለቀቀውን ሰው ማረሚያ ቤት በር ላይ ቆመ አፍነ ወስደህ የምታሰቃይበት የፍትህ ስርዓት ነው የተዘረጋውን። የፍትህ ስርዓትም አልለውም፣ የኢፍትሃዊ የሆነ የፍርድ ቤት አሰራር የፍትህ አሰራር ነው አገሪቷ ውስጥ ያለውና ይሄ ወደፊት ብዙ ዋጋ ያስከፍለናል። ከልብ አመሰግናለሁ። እንግዲህ ያው ሰፋ ያለ ውይይትን ያደረግነው ምናልባት የምርጫ ወቅት ስለሆነ ተከትሎ ሊመጡ የሚችሉ የተለመዱ ግርግሮች ታሰርን የሚል በወደው የገቡ በተቃዋሚ ስም ሲንቀሳቀሱ የነበሩ ግለሰቦችም አሁን ምረጡን እያሉ እንቅስቃሴ የሚጀምሩበት ይኖራል። እንግዲህ እነዚህን ተከትሎ ሀገራዊ ምክክር ኮሚሽን የተባለው ምን ላይ እንደሚደርስም እሱንም አንስተን ወደፊት እንወያያለን። ለሰጠህን ማብራሪያ ከልብ አመሰግናለሁ ያሬድ። እኔም አመሰግናለሁ ሀብታሙ። መልካም ጊዜ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።